የተወደዳችሁ ተመልካቾቻችን የአክብሮት ሰላምታችን ይድረሳችሁ። ንጻሬ የሚዲያ ዳሳ ተጀምሯል። ዓለምን እየተቆጣጠረ ያለው ሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ AI እንደ ሌሎች ቴክኖሎጂዎች በሰው ልጅ ቁጥጥር ስር የሚውል መሳሪያ መሆኑ ስለማይታመን ባያሌ ምዕመናንና ካህናት ዘንድ ከፍተኛ ስጋትን ፈጥሯል። አርቲፊሻል ኢንተለጀንስ AI በሁሉም ቤተ እምነቶች ውስጥ ነባሩን እምነትና ስርዓት የሚያፋልስ የሚያቃውስ ነው የሚል ስጋት እየፈጠረ ይገኛል። ከዚህ አንጻር በሰሜን አሜሪካ የሚኖሩ ኦርቶዶክሳውያንና እንደዚሁም ደግሞ የቴክኖሎጂ ባለሙያዎች ውይይትና ምክክር አድርገዋል። ይህንን የዛሬ አንድ ርዕሰ ጉዳይ ትኩረታችን አድርገን እንመለከተዋለን። በሌላ በኩል የምስራቅ ኦርቶዶክሳውያን ከአሃት ኦርቶዶክሳውያን ጋር ከኒቂያ ጉባኤ በኋላ ያለያየን ጉዳዮችን ማጥበብ አለብን በሚል በተለያዩ ጊዜያት እነዚህ ሁለት ቤተሰቦች ምክክርና ውይይት እያደረጉ ይገኛሉ። ከሰሞኑም አንድ ዓለም አቀፍ ጉባኤ ተካሂዷል። ይህንንም ሌላኛው የርዕሳችን ትኩረት አድርገን እንመለከተዋለን። በተጨማሪም የሮማ ካቶሊካዊት ቤተክርስቲያን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መልእክት ልካለች። ይህኛውን ደግሞ ቀዳሚ ርዕስ አድርገን የምንመለከተው ይሆናል። ቆይታችሁ ከኛ ጋር እንዲሆን በአክብሮት ጋብዘናል። ወደ ቀዳሚው ርዕሳችን እናልፋለን። የሮማ ካቶሊካዊት ቤተክርስቲያን ለኢትዮጵያ ኦርቶዶክስ ቤተክርስቲያን መልእክት ልካለች። የሮማው ርዕሰ ሊቃነ ጳጳስ ሊዮ 14ኛ አዲስ የተሾሙትን በኢትዮጵያ የቫቲካን አምባሳደር አቡነ ራያንን ነው መልእክት አስይዘው የላኳቸው። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት አቡነ ብራያንን በጽሕፈት ቤታቸው ተቀብለው አነጋግረዋል። ቅዱስ ፓትርያርኩ ለአዲሱ የቫቲካን አምባሳደር የሁለቱ አብያተ ክርስቲያናት ግንኙነት የቆየ ወደፊትም ተጠናክሮ የሚቀጥል መሆኑን ጠቅሰው ለአዲሱ አምባሳደር እንኳን ደህና መጡ ሲሉ መልእክት አስተላልፈዋል። ቅዱስነታቸው ከካቶሊካዊት ቤተክርስቲያን ሊቀ ጳጳስ ሊዮ 14ኛ በአምባሳደሩ በኩል ስለተላከላቸው መልእክትም አመስግነዋል። ከዚህ ባሻገር ቅዱስ ፓትርያርኩ ከካቶሊካዊት ቤተክርስቲያን ጋር በክርስቲያናዊ ሕይወት ለአህጉራችን ሰላም ለሁሉም ሕዝብ አብረን እንደምንሰራና ወደፊትም ግንኙነታችን እንደሚቀጥል ለመግለጽ እወዳለሁ ብለዋል። አምባሳደር ብራያን ከቅዱስነታቸው ጋር በነበራቸው ቆይታ በካቶሊካዊት ቤተክርስቲያን አዘጋጅነት የፊታችን የካቲት ወር ላይ የሚካሄደው የወጣት ካህናት ስልጠና ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት እንዲሳተፉም ግብዣ አቅርበውላቸዋል። በተጨማሪም ቅዱስነታቸው በዚህ ወር መገባደጃ በቱርክ በሚካሄደው የኒቂያ ጉባኤ መታሰቢያ ላይ እንዲገኙ የካቶሊካዊት ቤተክርስቲያን ሊቀ ጳጳስ ሊዮ 14ኛ የላኩትንም ግብዣ አቅርበዋል። ይህ ዜና በብፁዕ ወቅዱስ ፓትርያርኩ ልዩ ጽሕፈት ቤት ገጽ ላይ ሰፍሮ እንደዚሁም ሌሎች የመገናኛ ብዙሃን ተቀባብለውት ተመልክተናል። እኛም የዛሬ የንጻሬ የሚዲያ ዝግጅታችን ትኩረት አንድ ርዕስ እንዲሆን መርጠነዋል። የተወደዳችሁ ተመልካቾቻችን ንጻሬ የሚዲያ ዳሰሳን እየተከታተላችሁ ትገኛላችሁ። አርቲፊሻል ኢንተለጀንስ AI በመንፈሳዊ ሕይወትና ስርዓት ላይ የሚፈጥረው አደጋ እጅግ አስጨናቂ ከመሆኑ አንጻር ከሰሞኑ በሰሜን አሜሪካ የሚኖሩ የምስራቅ ኦርቶዶክስ የሃይማኖት አባቶችና ከፍተኛ የቴክኖሎጂ ባለሙያዎች አርቲፊሻል ኢንተለጀንስ ከስነ መለኮት ጋር ምን ያገናኘዋል፣ ምንስ አማራጮች ይኖራሉ በሚል ርዕሰ ጉዳይ ላይ ውይይት አድርገው ነበረ። ኦርቶዶክስ ኦብዘርቨር የዘገበውን ይህንን ዜና ቀጥሎ እንመለከተዋለን። ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ AI በሃይማኖታዊ ስርዓት ልምምድና በቤተ እምነቶች አደረጃጀት ላይ ሰፊና መሰረታዊ ለውጦችን እያመጣ ነው። ከነዚህ ተጽዕኖዎች ምናልባት ሊባሉ የሚችሉ ጥቅሞች ቢኖሩም በተቃራኒው ዶግማን፣ ቀኖናን፣ ስርዓትን የሚያፋልሱ ስጋቶችም ተፈጥረዋል። አዎንታዊ ጥቅሞች ተብለው ከተጠቀሱት ውስጥ ምናልባት ምዕመናን በየትኛውም ስፍራና ሁኔታ ውስጥ ሆነው በAI የጎለበቱ መተግበሪያዎችን በመጠቀም ማንበብ ለማይችሉ ሰዎች በድምጽ የተዘጋጀ መጽሐፍ ቅዱስ ወይም ሌሎች ቅዱሳት መጽሐፍትን እንዲያነቡ፣ እንዲያጠኑ፣ በየሰዓቱ ጥያቄዎችን እንዲጠይቁ ያስችላል። ይህም በአካባቢያቸው
መምህራን፣ ሊቃውንት ማግኘት ለማይችሉ ሰዎች እምነታቸውን እንዲያውቁ ትልቅ ዕድል ይፈጥራል የሚል ነው። በተጨማሪም አርቲፊሻል ኢንተለጀንስ በአስተዳደርና ልማት ሥራዎች ገቢን ለማሰባሰብና ብክነትን ለመቆጣጠር ያለው መልካም ጎንም ይጠቀሳል። በተቃራኒው ግን የቀደመውን መንፈሳዊ ሥርዓት በመለወጥ በሂደትም ሃይማኖት የለሽ ሊያደርግ ይችላል የሚል ስጋት ይቀርባል። ለምሳሌ የኤአይ ቻትቦቶች መንፈሳዊ ምክርና ትምህርት ሲሰጡ ሰዎች በቀጥታ ከካህናት ጋር ፊት ለፊት የሚያደርጉት ግንኙነት እየቀነሰ ይሄዳል። መንፈሳዊ አገልግሎቶች በዋናነት በቦታው በአካል ተገኝቶ መካፈልና ማህበረሰባዊ መስተጋብርን የሚጠይቁ ሆኖ ሳለ የኤአይ መተግበሪያዎች ግን የብቸኝነት ስሜት እየፈጠሩ ምዕመናን አብረው በመሰብሰብ የሚያደርጉትን የጋራ አምልኮ፣ የእርስ በርስ መተማመንና ማህበራዊ ትስስር እንዲተዉ ሊያደርጉ ይችላሉ። ይህም ሄዶ በመጨረሻ ሃይማኖት የለሽና የተዳከመ ማህበረሰብ ይፈጥራል የሚል ስጋት አምጥቷል። ከዚህ አንጻር በሰሜን አሜሪካ የሚኖሩ የምስራቅ ኦርቶዶክስ ቤተክርስቲያን ሊቃውንትና ከፍተኛ የቴክኖሎጂ ባለሙያዎች በጋራ በመሰብሰብ በአርቲፊሻል ኢንተለጀንስ ወይም ኤአይ እና በነገረ መለኮት ዙሪያ ውይይት አድርገዋል። የውይይቱ ዋና ጭብጥ ዲጂታል ቴክኖሎጂ በኦርቶዶክሳዊ አስተምህሮና ሕይወት ላይ የሚኖረው አንድምታ ምንድን ነው የሚል ነበር። በጉባኤው መክፈቻ ላይ በግሪክ ኦርቶዶክስ ቤተክርስቲያን የሰሜን አሜሪካ ሊቀ ጳጳስ የሆኑት ብፁዕ አቡነ ኤልፒዶፎሮስ ባስተላለፉት አባታዊ መልእክት እንዲህ ብለዋል። How magnified are your works, O Lord! አቤቱ ሥራህ እንዴት ድንቅ ነው! ሁሉን በጥበብ ፈጥረዋል፣ ምድርም በፍጥረትህ ተሞልታለች። በአንተ ዓለም ውስጥ ፈጣሪዎች የምንሆንበትን መንገድ ስላሳየህን እናመሰግናለን። አምላካችን ሆይ በሁሉም የፈጠራ ሥራዎቻችን ውስጥ በተለይም የእኛን ግንዛቤ ሊያልፍ በሚችል የቴክኖሎጂ ጥበብ ውስጥ ማስተዋሉን ስጠን። ስለ መለኮታዊ ፈቃድህ ደስ የሚያሰኙና ለዓለማችን ጠቃሚ በሆኑ ፈጠራዎችና አዳዲስ ነገሮች ምድርን እንድንሞላ እርዳን። ጉባኤያችን ከጊዜያዊ ጥቅምና ፍላጎት ርቆ ዘላለማዊ እሴትና ጥበብ የምንፈልግበት ይሆን ዘንድ ባርክልን። ዛሬ በዓለማችን ውስጥ ከሚከሰቱ ፈጣን ለውጦች ሁሉ አርቲፊሻል ኢንተለጀንስ ወይም ኤአይ የመጠቅና የበላይነትን የያዘ ይመስላል። ቴክኖሎጂው የሃይማኖት ትምህርት ከመስጠት ጀምሮ ለብዙ ተግባር እየተገለገልንበት ነው። ቤተ ክርስቲያን ሁልጊዜም ለሚኖሩ ጥያቄዎችና ለውጦች ዝግጁ እንድትሆን ተብላለች። በእኔ አታይ የብዙ ኮምፒውተሮች ስልተ ቀመር ወይም አልጎሪዝምና የቴክኖሎጂዎች መናበብ ውጤት የሆነው ሰው ሰራሽ አስተውሎት ኤአይ ከሃይማኖታችን አስተሳሰብ ጋር መጣመር የማይችል ቢመስልም እኔ ግን ይህ በትክክል ልናደርገው የሚገባንና ግዴታ እንደሆነ አምናለሁ። በዓለም ላይ እስካሁን ከተሰሩት ውስብስብ ችግሮችን በአስገራሚ ፍጥነትና ቅልጥፍና ለመፍታት ከሚፈቅዱልን ቴክኖሎጂዎች በተለየ መልኩ አርቲፊሻል ኢንተለጀንስ ወይም ኤአይ በሰው እንደሚመራና እንደሚታዘዝ መሳሪያ ሳይሆን በራስ የመመራት እድገትና እርምጃ የመውሰድ ችሎታ ደረጃ ላይ መድረሱን አሳይቷል። መለኮታዊና የዲጂታል ዓለም የሚገናኙበት ቦታና መንገድን የማወቅ ጉዳይ ለቤተ ክርስቲያን ሊታለፍ የማይገባው አንገብጋቢ ጥያቄ ነው። ራሳችንን የማሰጥም መርከብ አድርገን ስለምንቆጥር ቤተ ክርስቲያን ይህን ጉዳይ መሸሽ የለባትም። ከፊታችን ሊከሰት የሚችለው የቴክኖሎጂ ሱናሚ ወይም ወጀብ የእውቀትና የግንዛቤ መነቃቃት ፈጥሮልን መርከባችንን ማዳን ይጠበቅብናል። እንደ ቤተ ክርስቲያን ተከታይ ሳንሆን መሪ የመሆን ኃላፊነት አለብን። በሰሜን አሜሪካ የምስራቅ ኦርቶዶክስ ካህናትና የቴክኖሎጂ ባለሙያዎች በጉባኤያቸው መጨረሻ ላይ የሰው ሰራሽ አስተውሎት ወይም ኤአይን ዘመን በፍርሃት ሳይሆን በጥንቃቄና ቤተ ክርስቲያንና ልጆቿን ሊጠብቅ በሚችል የእውቀትና የግንዛቤ ደረጃ ተዘጋጅተው ሊቀበሉት እንደሚገባ ተስማምተዋል። የተወደዳችሁ ተመልካቾቻችን ለንጻሬ የሚዲያ ዳሰሳ ለዛሬ ሶስተኛና የመጨረሻ ርዕሰ ጉዳይ አድርገን የመረጥነው
በምስራቅ ኦርቶዶክስና ባሃት ኦርቶዶክስ አብያተ ክርስቲያናት መካከል ወደ አንድነት የመምጣት አስፈላጊነት ላይ አትኩሮ ከሰሞኑ በተካሄደ ጉባኤ ላይ ነው። በቅርቡ በግብጽ ኮፕቲክ ኦርቶዶክስ ቤተክርስቲያን አስተናጋጅነት ተጨባጭ ለሆነ አንድነት ምን ደረጃ ላይ እንገኛለን በሚል ስድስተኛው የዓለም አብያተ ክርስቲያናት ምክር ቤት ጉባኤ መካሄዱ ይታወሳል። በሌላ ወገን ደግሞ የምስራቅ ኦርቶዶክስና የአት ኦርቶዶክስ አብያተ ክርስቲያናት ሁለቱ ቤተሰቦች ከኒቂያ ጉባኤ በኋላ እንዲለያዩና እንዲራራቁ ያደረጋቸው መሰረታዊ ጉዳዮች ምንድናቸው? ወደ አንድነትስ እንዴት መምጣት እንችላለን? በሚል ተከታታይ ጉባኤ ያካሄዱ ይገኛሉ። ከሰሞኑም በዚሁ ላይ ያተኮረ አንድ ምክክር ነበረ። ቀጥሎ ይህንን ዜና እንመለከተዋለን። በአሜሪካ በሄሌኒኪ የቅዱስ መስቀሉ ኮሌጅ የምስራቅና የአት አብያተ ክርስቲያናትን የእስካሁን ውይይትና ቅርርብ ወደፊት ማራመድ በሚል ዓላማ የሁለቱ አብያተ ክርስቲያናት ሊቃውንትና መሪዎች ውይይት አድርገዋል። የጉባኤው ቃል አቀባይ እንዳሉት የስብሰባው ዋና ዓላማ በሁለቱ የኦርቶዶክስ አብያተ ክርስቲያናት መካከል እስካሁን ያለውን ወደ ህብረት እንምጣ የሚል ውይይት ወደሚታይና የሚጨበጥ አንድነት ማድረስ ነው። የጉባኤው ተካፋዮች እንደሚሉት በሁለቱ አብያተ ክርስቲያናት መካከል መለያየት የተፈጠረው በዋናነት በቋንቋ በባህልና በፖለቲካዊ ልዩነቶች ምክንያት ነው። መለያየቱ መፈጠር ያልነበረበትም ሲሉ ገልጸውታል። የጉባኤው ተሳታፊዎች ከፍተኛ የቤተ ክርስቲያን መሪዎች በሁለቱ ቤተሰቦች መካከል በጣም ቅርብ የሆነ ግንኙነት መኖሩን ተረድተው ልዩነቱን እንዲያበቃ ሊያደርጉት ይገባል ብለዋል። የምስራቅና የአት አብያተ ክርስቲያናት የህብረት ጥረት ወደ ተግባር እንዲሸጋገርም አሳስበዋል። ተሰብሳቢዎቹ የሀገራት የፖለቲካዊ ልዩነቶች በህብረት ስራው ላይ ተጽዕኖ እንዳያሳድር የቤተ ክርስቲያን አባቶች ጥንቃቄ ያድርጉም ብለዋል። ክርስቲያናዊ ቤተሰብነትን በታሪክ አጋጣሚ ከተፈጠሩ ክስሎችና ትዝታዎች ባሻገር መመልከት እንደሚገባም አሳስበዋል። የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ለዛሬ በንጻሬ የሚዲያ ዳሰሳ የነበሩን ዋና ዋና በቤተክርስቲያናችንና በዓለም ዙሪያ የነበሩ ዜናዎች የተከታተላችሁትን ይመስላሉ። በመጪው ሳምንት እንዲሁ በሳምንት ውስጥ የሚኖሩ የቤተክርስቲያናችንና በዓለም አብያተ ክርስቲያናት ዙሪያ የተላለፉ ዋና የሚባሉ ዜናዎችን እናጋራችኋለን። ለዛሬ ለነበረን ቆይታ እናመሰግናለን። መልካም ጊዜ